ህፃን ልጁ እስር ቤት ውስጥ ነው ያደገው አያውቅም። ግን ከሱ ውጪ ዓለም እንዳለ ዩኒቨርስ እንዳለ አንድ ያውቀዋል። መውጣት እንደምችልና ተአምር መስራት እንደምችል ግን ነው። ሁሉ ሰው ለውጥ ይፈልጋል። ምክንያቱም ተፈጥሯችን ምንም አማራጭ የለም። በውስጣችን ያለ ኃይል ሁሌ ማደግ ይፈልጋል፣ ማሻሻል ይፈልጋል፣ የበለጠ ማስፋት ይፈልጋል። ይህ ሰው ፍላጎት ሁሌ ማደግ ነው። ሰው ምን ይለናል? መቀየር አለብህ ይለናል አይደል? ቤተሰቦች ምን ነው የሚሉህ? አንተ ልጅ አትቀየርም። ግን እንዴት እንደምትቀየር አያሳዩህም። አሁን ለውጥ ሂደት አለው። ስንት የለውጥ ደረጃዎች አሉ? 4 የለውጥ ደረጃዎች አሉ። ለምሳሌ እነ ባተርፍላይ ከዚህ ተነስተው እንደዚህ እንዴት እንደሚደርሱ እናውቃለን። የለውጥ ሂደት አላቸው አይደለ? ከእንቁላል ነው የሚጀምረው፣ ከዛ ላርቫ ይሆናል፣ ከዛ ፑፓ ይሆናል፣ ከዛ ባተርፍላይ ይሆናል፣ ከዛ ደግሞ እንቁላል ትመጣለች። ከባተርፍላይ ቀጥሎ the process goes on። አሁን የሰው ልጆች ስለ እንስሳ፣ ስለ ብዙ ነገር፣ ስለ ሞባይላችን እናውቃለን። ማናውቀው ስለማን ነው? ስለ ራሳችን። እኛ እንዴት እንደምንሰራ እናውቅም። አሁን ይሄ ክላስ አንዳንድ ሰው ኤክስትራ ክላስ ይመስለዋል። this is a basic class። እኔ እንዴት ነው የምሰራው? ፊዚክስ ልማር እችላለሁ፣ ኬሚስትሪ ልማር እችላለሁ፣ ፀሐይ እንዴት እንደምትሰራ ላውቅ እችላለሁ። ስለ ፀሐይ አውቄ ስለ ራሴ ካላወቅኩ ምን ትርጉም አለው? አብዛኛው ሰው እንዴት እንደሚሰራ አያውቅም። አሁን የሰው ልጆች 3 አካል ነው ያለን። መንፈሳዊ አካል አለን። ሁሌ በእኛ የሚያልፍ መንፈሳዊ ኃይል አለ፣ ገደብ አልባ መንፈሳዊ ኃይል። ኃይሉ ገደብ አልባ ስለሆነ የሚፈልገው ገደብ አልባ ነው። ከዛ ደግሞ ተአምር የሆነ ስጋዊ አካል አለን። ስጋዊ አካላችን የምናውቀው ይመስለናል፣ አናውቀው። ኢትስ ማርቨለስ። 7 ኦክትሪሊየን አተምስ አለን፣ 100 ቢሊዮን ኒውሮንስ፣ 100 ትሪሊየን ሳይናፕስ። የእኛ ትእዛዝ ሁሌ ይጠብቃል። እኛ ብቻ ሳንሆን እንስሶች ድንቅ ናቸው። የሰው ልጆች ግን ከሁሉም እንስሳ በተለየ ምን ተሰጥቶናል? አእምሮ ተሰጥቶናል። ማሰብ እንችላለን። ግን አእምሮ ደግሞ ምን መሆኑ አናውቀው። ስለዚህ ድሃ አእምሮ ካለ ሁሉ ነው የሚበላሸው። አእምሮ ሲበላሽ ሁሉ ነው ግራ የሚጋባ። አእምሮ ሲበላሽ ሁሉ ግራ ይጋባል። አእምሮ ጭንቅታም ከሆነ መንፈሳዊ ኃይል ሲያልፍ ማለት ነው ምን ነው የሚፈነዳበት ውስጥ? በቃ አእምሮ ያዘው ነው። ሀብታም አእምሮ ካለ ባንተ ሲያልፍ ሀብት ነው የሚፈሰው፣ ባንተ ሲያልፍ በረከት ነው የሚያልፍ። ጭንቀታም ከሆነ መጨነቅህ አይቀርም። ጭንቀታም ሰው መጨነቁ አይቀርም። እዚህ ቁጭ ብሎ ውሎ ዋው ሲያልቅ ጨነቀኝ። አእምሮ ጭንቀት ነው። አእምሮ ጭንቀት ከሆነ ምንም ቢመጣ ምንም ወደ ጭንቀት የመቀየር ልዩ ክህሎት አለ። አእምሮ መፍትሄ ከሆነ ምንም ችግር ቢመጣ ምንም ወደ መፍትሄ መቀየሩ አይቀርም። አእምሮ በረከት ከሆነ ምንም ቢመጣ ምንም ወደ በረከት መቀየሩ አይቀርም። It's all about the mind, the paradigm። አእምሮ ስታውቀው life becomes easy። አእምሮ ካላወቅከው ይጫወትብሃል። ይሄ አእምሮዊ አካልና ስጋዊ አካል እንድንገለገልበት ነው የተሰጠን። ስጋዊ አካል ምንድን ነው? ከተወለድን ቀን ጀምሮ ኢንፋክት ከመወለዳችን በፊት ጀምሮ እናታችን አባታችን ሲገናኙ ስፐርም ሴል ኤግ ሴል ተገናኘ። በእናት ማህፀን ውስጥ ኤምብሪዮ ተፈጠረች። ያቺ ኤምብሪዮ 9 ወር ሰበሰበች። ምን እናት ከበላችሁ ምግብ መጠጥ ሰበሰበችና ከዛ ከ9 ወር በኋላ ተወለደች። ከተወለድን ቀን ጀምሮ እስከ ዛሬ ድረስ ሰብስበን እዚህ ደርሰናል። ይሄ ስጋዊ አካል ከዚህ መሬት የሰበሰብነው ስጋዊ ምግብ ነው። ለምሳሌ አሁን በአእምሯችሁ ፓራዳይም የሚባል እንዳለ አውቃችኋል። ፓራዳይም እንደዚህ ያለ ነው ትላላችሁ። እንደሱ ማይል ሰው አለ? ፓራዳይም የሚባል ኮንሰፕት በዚህ ወር 2 ወር እዚህ ቤት ያወቃችሁት ነው። አእምራዊ አካል እዚህ መሬት ከመጣን ጀምሮ የሰበሰብነው አእምራዊ መረጃ ነው። ኢትስ ኢንፎርሜሽን። ኤኒዌይ አእምራዊ አካልና ስጋዊ አካል የተሰጠን እንድንገለገልበት እንድንጠቀምበት ነው። ብዙ ሰው አይደለም ስጋዊ አካሉ ልብሱ ይሆናል። ይሄ የኔ ልብስ ነው፣ እኔ ስጀምር ከዛ እኔ ይቀየራል። አሁን ስጋዊ አካል ልንገለገልበት ነው የተሰጠን፣ አእምራዊ አካል ልንገለገልበት ነው የተሰጠን። ግን ካልነቃን የስጋዊ አካላችንና አእምራዊ አካላችን አገልጋይ እንሆናለን። አእምሮ ተአምር እንድትሰራ ነው የተሰጠ። ግን ተነስቶ ቅጥቅጥ የሚያደርግ ከሆነ በስድብ የአእምሮ ያስፈልጋል። ሰው you change it።
ግን ይህ አእምሮ እንድትቀይረው የለውጥ ሂደት አለ። የለውጥ ሂደቱ ካላወቅ መሀል ላይ ትቃወሳለህ። አእምሮ ደግሞ ስንት ክፍል አሉት? በዳዊት ድሪምስ የሚቀርቡ የተለያዩ ፕሮግራሞች አሉ። ከዚህ ውስጥ የአንድ ቀን ፓራዳይም ሺፍት ስልጠና አለ። 2 ወር ከ15 ቀን የሚቆይ የሚገርም ስልጠና፣ ራሳችን የምንቀይርበት ህይወታችን የምንቀይርበት ስልጠና አለ። እዛ መታችሁ መሳተፍ ትችላላችሁ። አእምሮ ደግሞ ስንት ክፍል አሉት? አሁን እየሰማችኝ ነው። በንቁ ሰው ምን ያደርጋል? ሊሰማ ይችላል፣ ላይሰማ ይችላል። በንቁ ሰምተሃል ማለት ግን በድብቁ ሰምተሃል ማለት አይደለም። ህይወታችን የሚቋጠረው ደግሞ ንቁ ሳይሆን ድብቁ ነው። በንቁ እኔ እንደዚህ ነኝ፣ እንደዚህ ያደርጋለሁ፣ እንደዚህ ይሆናለሁ እንላለን፣ ግን ድብቁ ህይወታችን ይቋጠረዋል። ህይወቴ እንዲቀየር አእምሮዬ ነው መቀየር ያለበት። አእምሮዬ እንዲቀየር ንቁና ድብቁ መቀየር አለባቸው። እነዚህ እንዲቀየሩ 4 የለውጥ ሂደቶች አሉ። በንቁ አእምሮ እናስባለን፣ በድብቁ እናምናለን፣ በሰውነታችን ቫይብሬት እናደርጋለን፣ አክሽን ስንወስድ ውጤት እናገኛለን። እዚህ ጋር 5000 የምታስብ ከሆነ እዚህ ጋር 5000 ማግኘት ግዴታ ነው። እዚህ ጋር 1 ሚሊዮን የምታስብ ከሆነ እዚህ ጋር 1 ሚሊዮን ማግኘት ግዴታ ነው። ስለዚህ አሁን 5000 ያገኘህ ከሆነ 1 ሚሊዮን ደግሞ የምትፈልግ ከሆነ የለውጥ ሂደት አለ። ስለዚህ 4 የለውጥ ደረጃዎች አሉ። የመጀመሪያ የለውጥ ደረጃ ምን ይባላል? ባንዴጅ ወይ ደግሞ ባርነት የለውጥ ደረጃ። ባንዴጅ ላይ በንቁ አእምሮ የምናስበው ሀሳብ ምንድን ነው የሚባለው? ኤክስ ማለት ምን ማለት ነው? በንቁ የምናስበው ኤክስ ነው። በድብቁ ምናምነው ኤክስ ነው። ቫይብሬት የምናደርገው ኤክስ ነው። አክሽን የምንወስደው ኤክስ ነው። የምናገኘው ውጤት ደግሞ ምንድን ነው? ኤክስ። በቃ ፌር እኮ ነው ህይወት። ኤክስ ካሰብ ኤክስ ይሰጥሃል። አሁን ኤክስን ቀይረው። ኤክስ ምን ሊሆን ይችላል? 5000 ሊሆን ይችላል። አንድ ሰው የኔ አቅም 5000 ነው ብሎ ካሰበ ጠዋት ተነስቶ የሚያስበው ምንድን ነው? 5000። የሚፈልገው ስራ ስንት ነው? 5000። አፕላይ የሚያደርገው 5000። ዞር ሲል የሚታየው 5000። ሁሉ ሰው የሚታየው አለ። አንድ ሰው 5000 ያሰበ 5000 ያመነ፣ ይሄ አልፎ አልፎ ሞቅ ሲልህ ቢሊዮነር የምትለው አይደለም። ኖርማሊ በቃ ይሄ ቢሆን አሪፍ ነው፣ እንደዚህ ቢሆን አሪፍ ነበር የምትለው ነገር አለ አይደለ? እሱ ነው የምታስበው፣ እሱ ነው የምታምነው፣ እሱ ነው ቫይብሬት የምታደርገው፣ ለእሱ ነው አክሽን የምትወስደው። ወደህ ጠልተህ እሱ ነው የሚሰጥህ። አሁን የሚገርመው ነገር 1 ሚሊዮን ሁሌ የምታስብ ከሆነ በመደጋገም ደግሞ በልብህ ካስገባኸው 1 ሚሊዮን ካመንከው ማለት ነው፣ እሱ ነው ቫይብሬት የምታደርገው፣ እሱ ነው አክሽን የምታገኝ ወስደው፣ እሱ ነው ውጤት የምታገኘው። ምን ይደረግ? but you have to make that shift። አሁን እንዴት አድርገህ ነው ከ5000 ወደ 1 ሚሊዮን ሽፍት የምታደርገው ነው ጥያቄው። የለውጥ ደረጃዎች አሉት። ስለዚህ የመጀመሪያ ለውጥ ደረጃ ምን ይባላል? ባንዴጅ ይባላል። ባንዴጅ የመጀመሪያ ያለው ደረጃ ነው። እዚህ ጋር ምንም አይሆንም። እዚህ ጋር የሚሆነው ነገር ምንድነው? ትነቃለህ። ምን ታውቃለህ? እኔ ሁሌ 5000 የማገኘው ያለው ችግሩ ከአባቴ አይደለም፣ ችግሩ ከአክስቴ አይደለም፣ ችግሩ ከጎረቤቴ አይደለም፣ ችግሩ ከመስሪያ ቤቱ አይደለም፣ ችግሩ ከየማሰብ ሂደቴ ነው። የሚገባኝ ያገኘው ነው። እኔ በባንዴጅ ታስሬያለሁ ብለህ ካልነቃ መቼም አትነቃም። የፈለኩ ደረጃ መሄድ እችላለሁ። አሁን ግን ፍቅር ያዘኝ ይሄ ነው። ሶ ባንዴጅ this is what happens። ግን አብዛኛው ሰው እንደዚህ አያደርግም። አብዛኛው ሰው እንደዚህ አያደርግም። ምክንያቱም አማረር ላይ ነው። ባንዴጅ ያለ ሰው እንትን ነው የሚመስለው፣ በቃ ድርጅቱ ነው የሚመስለው። ሁሌ የምለው ነገር አለ፣ ገንዘብ ከድርጅቱ አይመጣም፣ በድርጅቱ ነው የሚመጣው። አሁን ብዙ ሰው በሌላ ሰው መስሪያ ቤት ሲሰራ ምን ነው የሚመስለው? መስሪያ ቤቱ የሚወስነው ገቢው ነው የሚመስለው። የመስሪያ ቤቱ ገቢ እያሳደገ መስሪያ ቤቱ የማያሳድገው ከሆነ መስሪያ ቤቱ ችግር አለበት። ግን አማራጭ የለው። ማንኛውም መስሪያ ቤት አንድ ሰው በደንብ 50% ሼር መሆን ይችላል። ኤኒባዲ ኢትስ ጀስት ሃው ዩ ክሪኤት። የሚገባህ ማንም አይከለክልም። ይህ ካልነቃ ሰው እሷን ይዞ ነው የሚሞተው። ሶ ባንዴጅ ያለ ሰው የሚያስበው ምንድን ነው? አሁን 5000 ያገኘ ከሆነ ማለት ነው ፈጣሪ በቃ 5000 ነው የምታገኝ ብሎ የከለከለው ነው የሚመስለው። ፈጣሪ ጠይቁ ይሰጣቸዋል ነው ያለው። በአፍ የምጠይቁ አይደለም፣ በልቦና። አሁን ባንዴጅ ያለ ሰው ይሄ ንቃት ስለሌለው ማለት ነው ድንዝዝ ነው የሚለውና የሚያስበው ስለምንድን ነው? 5000 አሁን 5000 ሁሌ ምን ነው ችግር? 5000 ታገኛለህ። ስታገኝ ቤት ኪራይ ትከፍላለህ። ስታገኝ እዳ አለብህ፣ አይበቃህማ። ገና 15 ቀን ሲደርስ ብድር ጀምራለህ። ይበደራል። ከዛ ስትመጣ ብድር ይከፈላል፣ ቤት ኪራይ ይከፈላል። ትንሽ ነው የምትተነፍሰው። ከዛ በኋላ የለም። አሁን ምንድነው 5000 አይደለም ችግሩ፣ የ5000 ህይወት የምትኖረው ነው ችግሩ።
ስለዚህ ሁሌ ያቺ ኔክስት 5,000 ነው የሚያስብልህ። የዘራኸው ታጭዳለህ። ቲማቲም ከዘራ በሰዓቱ ቲማቲም ታጭዳለህ። ካሮት ከዘራ ካሮት ታጭዳለህ። ቡና ከዘራ ቡና ታጭዳለህ። ዛሬ 1 ሚሊዮን አስበህ በሚቀጥለው ፔሮል 1 ሚሊዮን ላይከፈልህ ይችላል፣ ግን ሲበቅል መከፈልህ አይቀርም። የዘራኸው በሰዓቱ እንደ ዘራኸው እንደ ብዛቱ ከ5,000 ወደ 10,000 ኢዝ ኢዚ፣ ከ5,000 ወደ 100,000 ኢዝ ሞር ዲፊካልት፣ ከ5,000 ወደ 500,000 ኢዝ ዲፊካልት። እንዳለምከው ነው። ኤኒዌይ ከ5,000 ወደ 1 ሚሊዮን አያስብም። ስለዚህ ምን ነው የሚቀለው? ስለ 5,000 ነው። ኑሮ ውድነት እኮ፣ ዘይት እኮ፣ ቤት ኪራይ እኮ፣ መኖር አልቻልንም እኮ ቾቾቾ ዳትስ ዲስከሽን አለ። ትሄዳለህ፣ ትሰራለህ፣ ቲክቶክ ታያለህ፣ ጓደኞች ጋር ትሄዳለህ፣ ዘሴም ወሬ ነው። መስሪያ ቤት ዘሴም ወሬ ነው። ቤት ትገባለህ፣ እዛም ካፌ ስትሄድም የ5,000 ካፌ ነው የምትሄደው። አይዋጣማ። ከዛ ቤት ስገባ የ5,000 ቤት ኪራይ ትሄዳለህ። 5,000 በራሳችን እንቀይረው። የኔ ባንዴጅ ካላወቅኩት ይመቻል። ባንዴጅ የምታስበው ኤክስ ነው፣ የምታምነው ኤክስ ነው፣ የምትኖረው ኤክስ ነው። ስትነሳ ኤቭሪቲንግ ኢዝ ኤክስ። ይህ ማለት ዋይ የለም ማለት አይደለም። this is the most important thing። ዋይ 1 ሚሊዮን ሊሆን ይችላል። ዋይ የተሻለ ህይወት ሊሆን ይችላል። ዋይ የተሻለ ሰላም ሊሆን ይችላል። ዋይ የምትፈልገው ህይወት ሊሆን ይችላል። ዋይ የምትፈልገው ትዳር ሊሆን ይችላል። ዋይ የምትፈልገው መኪና ሊሆን ይችላል። something የምትፈልገው ግን አይፈለግም አልችልም ብለህ የተወከው ዋይ አለ፣ የራስህ ዋይ። ያ ዋይ ብታገኝ your life will go to the next level። ባንዴጅ ያለ ሰው ግን አይመጣለትም። ዋይ አይታየውም። ዋይ ስለማይታየው፣ ዋይ ስለማያስበው፣ ዋይ ስለማያምነው፣ ለዋይ ስለማይሰራ ዋይ አያገኝም። ስለዚህ ኤክሱን ይዞ ይሞታል። that's called ባንዴጅ። ምን ባንዴጅ አለን ነው ጥያቄ። በህይወቴ በምን አይነት ባንዴጅ ውስጥ ነው ያለው ነው ጥያቄ። ባንዴጅ ማለት ነው አንድ ህፃን ልጅ በእስር ቤት ውስጥ ከተወለደ፣ በእስር ቤት ውስጥ ካደገ፣ ከእስር ቤቱ ውጭ ሌላ ህይወት ካላወቀ ደስ ይላል። if you don't know anything 5,000 የምታገኝ ከሆነ፣ ሁሉ ሰው 5,000 የሚያገኝ ከሆነ፣ ሌላ አንድ ሰው የ1 ሚሊዮን የሚያገኝ ከሆነ፣ አንተ ደግሞ ማግኘት እንደምትችል ካላወቅ ምን ያሰቃያል? ምንም የሚያሰቃይ የለም። ያ ባለጌ ነው 1 ሚሊዮን የሚያገኘው። አይመለከትህም አለ። አንተ መሰቃየት የምትጀምረው ማሰብ ስትጀምር ነው። አሁን ብዙ ሰው ጠዋት ማታ የሚሰቃይ እየተከተለ በቢላ የተወጋ ስለሆነ አይደለም፣ በራሱ አእምሮ ነው የሚያደርገው። so if you don't know you don't know, that's okay, but when you start to know then በደንብ አድርገህ ካልተጠቀምክበት ግራ ልትጋባ ትችላለህ, which is also okay. anyway ባንዴጅ ስትሆን ምንም ኤክስፔክቴሽን የለም። የምታገኘው ያለ ውጤት በቂ አይደለም። የምትኖረው ያለ ህይወት አንተን አይመጥንም፣ ግን ተለማምደዋል። so is okay። በቃ ባንዴጅ ግን ማታቀው በህይወትህ ዋይ የሚባል መፍትሄ አለ ላንተ የሚሆን፣ ግን ባንዴጅ ያለ ሰው አይታየውም። አእምሮ ሻርፕ የሆነ ሲመጣ ማየት ትጀምራለህ። ባንዴጅ ያለ ሰው አይታየውም። ስለዚህ እችን ይዞ ነው የሚቀበረው። አብዛኛው ሰው ተመሳሳይ ህይወት እየኖረ ሳይቀየር ነው የሚሄደው። ከዛ አንድ ሰው ከተቀየረ እድለኛ ነው። ሁላችን እድለኛ ነን። እድል ማለት በትክክለኛ ሰዓት በትክክለኛ ቦታ መገኘት ነው። በማንኛውም ሰዓት በየትም ቦታ ትክክለኛ ሰዓትና ቦታ ነው። አሁን እዚህ ጋር ሆነን ትክክለኛ ሰዓትና ቦታ ነው ያለ ነው፣ ግን ማወቅ አለብን። አሁን የት ነው ያለ ነው? የእድል ቦታ ነው ያለ ነው። እድል ማለት ምን ማለት ነው? በትክክለኛ ሰዓት በትክክለኛ ቦታ እንዳለህ ማወቅ። ሁሌ እድለኛ ነን፣ ግን ማወቅ ያስፈልጋል። አሁን አንቺ አሁን እዚህ ቤት ብቻ አይደለም፣ ቤት ስትሄጂ በትክክለኛ ቦታና ሰዓት ነው ያለሽ። ካላወቅሽው ግን አትጠቀምበትም። እድለኛ ነኝ፣ ትክክለኛ ቦታ ነው ያለው፣ ትክክለኛ ሰዓት፣ ስለዚህ ምን ላድርግ? then comes up everybody is እድለኛ። ባንዴጅ። ስለዚህ እዚህ መሆን አንፈልግም፣ ግን የመጀመሪያ ስቴፕ እዚህ ነው። መጀመሪያ ማወቅ። ውጤቱ የማይቀየር ከሆነ እኔ ነው ያልተቀየርኩ፣ ገቢው የማይቀየር ከሆነ እኔ ነው ያልተቀየርኩ፣ ስራ የማይቀየር ከሆነ እኔ ነው ያልተቀየርኩ፣ ህይወት የማይቀየር ከሆነ እኔ ነው ያልተቀየርኩ፣ ትዳር የማይቀየር ከሆነ እኔ ነው ያልተቀየርኩ፣ ቤተሰብ የማይቀየር ከሆነ እኔ ነው ያልተቀየርኩ። ወደ ራሳችን ማምጣት አለብን። you got it? that's step number 1።
ሶ እንደሱ ማድረግ ስንጀምር ወዴት እንሄዳለን? ወደ ሪዝን እንሄዳለን። ሪዝን ስንሆን ማሰብ እንጀምራለን። አስበናል ማለት አይደለም፣ ግን ስቲል ትንሽ ማሰብ እንጀምራለን። አይታቸው ማታቅ ነገሮች ማየት ጀምራለህ ማሰብ ስትጀምር። አሁን እዚህ ክላስ ቁጭ ስትሉ አንዳንድ ለሰኖች ስንሰጥ ይሄ ክላስ እኮ ሌላ እኮ ምንም ነገር የለውም። ቁጭ ብለህ ብቻህን የማይመጣልህ ሀሳብ እዚህ ክላስ ላይ ይመጣልሃል የምታስብ ከሆነ። ህልም የሚባለው ምንድን ነው? ናቲንግ ስም ነው ህልም። ከስሞቹ ጋር አንያያዝ። the name is not important። ምንድን ነው ህልም? የምትፈልገው ነገር ይታያል። እንደዚህ ከማድረግ ይችላል፣ እንደዚህ ከመስራት ይችላለሁ። you know, you pop up with ideas, you get excited። ውጭ የነበር ዋይ አይዲያ አእምሮ ላይ መግባት ይጀምራል። አሁን አብዛኛው ሰው እዚህ ላይ ነው የሚሞተው። ያስባል ነው ይታየዋል፣ ታየኝ ግን ምንም አያደርግበትም። ስለዚህ ይሄ ኤክሱ ይቀጥላል። ቦንዴጅ እና ሪዝን ያው ናቸው፣ ግን አሁን ዋይ እንዳለ አውቀዋለሁ ይላል ሰው። ይሄ ነው እዚህ ጋር ሆነ ነው የምታውቀው እንጂ ሙሉን ሁለንተናዬ ኤክስ ነው ሲባል ስለሰማ አውቀዋለሁ አይደለም። አውቀዋለሁ if you do it every day then you know። ከእውቀት እምነት አለ አይደለም። ማወቅ እምነት ራሱ አይደርስም አብዛኛው ሰው። ስለዚህ ምን እንደምለ ጻፉት። አብዛኛው ሰው መጻፍ አይወድም አይደለ? ምክንያቱም ማሰብ ይፈልጋልና ምን ብዬ ልጻፍ? ትምህርት ቤት ያለ መጻፍ አይወድም፣ እዚህ ገብቶ መጻፍ አይወድም፣ ቤት ሄደም መጻፍ አይወድም፣ ግሪን ሺት መጻፍ አይወድም። አሁን ስትጽፍ a conscious activity is happening። ስለዚህ አንድ ስጋዊ አካል ያለበሰ ሀሳብ ወደ ወረቀት ስትጽፈው ስጋ ያለበስከ ነው የመጀመሪያ ስቴት። እዚህ እንደዚህ ብለን የተሰበሰብ ነው። አንድ ቀን ህልሜ ስለጻፍኩት ነው። በግሪን ሺት ጽፈዋለ፣ በህልም ካርት ጽፈዋለ። ኮንሽስሊ ስትጽፈው አእምሮ እርፍ ማለት ይጀምራል። ኮንሽስሊ ስጋ ስታለብሰው ሀሳቡ ያ ዋይ ውጭ የነበረ የት መግባት ይጀምራል? በንቁ አእምሮ መግባት ይጀምራል እና ሁሌ ያወራሃል። በፊት ኤክስ ብቻ ነው አንተ ማትረባ እኛ ምን አለን ሚል የነበረ አሁን ምን የሚል ድምጽ መጣት ይጀምራል። እኔ እኮ እችላለሁ፣ እኔ እኮ ማደግ እችላለሁ፣ እኔ እኮ መቀየር እችላለሁ፣ እኔ እኮ መሻሻል እችላለሁ፣ እኔ እኮ የሚገባኝ ማግኘት እችላለሁ፣ እኔ እኮ መድረስ ያለብኝ ቦታ ደርሳለሁ። there is a new sound that comes to your attention. This is called reason. በጣም አሪፍ ደረጃ ነው reason፣ ግን ውጤት አይመጣም። ምክንያቱም ዋይ ገባ፣ እዚህ ተመላለስክ፣ መጽሐፍ አነበብከው፣ ግሪን ሺት ጻፍከው እና ዋይ የት ገባ? ንቁ አእምሮ ላይ ገባ። ድብቁ ግን በማን ቁጥጥር ውስጥ ነው? ኤክስ። ሰውነትስ የምትወስደው አክሽንስ ኤክስ፣ የምታገኘው ውጤት ኤክስ። ምክንያቱም ኤክስ ከልጅነት ጀምሮ እስካሁን ድረስ በልብህ የተገነባ ፓራዳይም ነው። ዋይ አሁን እዚህ የሰማሃት ና ጫፍ እንዴት ትቋቋመው? ኤክስን አይቋቋመው። እዚህ ጋር ቤት ስትሄድ ቦታን ትይዛለህ። ስትነሳ ተደሰቱ እኮ ተብለን ነበረ ጠዋት። እኔ አሁን ብደሰት ባልደሰት ምን ይሰራልኛል ነው? ድመት፣ ውሻ አይታቸው ምግብ ከተገኘ በቃ እንስሳ ሌላ አይፈልግም። ምግብ ብቻ ነው የሚፈልገው። የአብዛኛው እንስሳ ችግር ምንድን ነው? ምግብ ነው። ምግብ ከተገኘ የትም መተኛ ይችላል። ምግብ ብቻ። ምግብ ውሃ መሬት የፈሰሰ ያገኛል። ምግብ ብቻ ነው ሜን ኮንሰርን ነው። ሰው ምግብ ካላገኘ ችግር ነው፣ ምግብ ካገኘም ችግር ነው። ሳድግሩ ምን ይላል? አብዛኛው ሰው ምግብ ካላገኘ ችግሩ አንድ ናት። ከራባችሁ ህልም የሚባል አለ ጉዳይ አለ እንዴ? 3 ቀን ካልበላችሁ ማለት ነው እዚህ ትመጣላችሁ ህልም ለመማር አትመጡም አይደለ? አንድ ሰው ከራበው ሌላ ምንም ጉዳይ የለው። ስጋዊ አካል ከተነሳ ሌላ ምንም ነገር የለም፣ ምግብ ነው። ከበላ ግን ችግሩ ብዙ ነው፣ ብዙ ፍላጎት ይመጣል። so there is always expansion እንፈልጋለን። ኤክስፓንሽን ማያልቅ ኤክስፓንሽን አለ። አሁን ይሄ ኮንሽስሊ ካደረግነው ሁሌ እናድጋለን። ኮንሽስሊ ካላደረግነው ግን ፍላጎቱ ያሳብደናል። ስለዚህ ብዙ ሰው እዚህ ጋር ነው የሚጠፋ። ብዙ ሰው ከህይወት ኦቨር ኤክስፔክት ያደርጋል፣ ከዛ ደግሞ አንደር ሰትል ያደርጋል። ከሚያስፈልገው በላይ ይጠይቃልና ከሚያስፈልገው በታች ይዞ ይሄዳል።
ትግስት ያስፈልጋል። consistency is very important. no matter what I'm going to continue. ስትቆይ ነው የሚመጣ ውጤቱ። ጤፍ ዘርተ በወር ካልደረሰ ተስፋ ከቆረጥ ያንተ ነው ችግር እንጂ የጤፍ አይደለም። ይጋር ወይት አንድ ሰው እዚህ ካልደረሰ ለውጥ ምን መሆኑ አያውቅም። አሁን እስካሁን ያለን ተመስገን አይደለም። መጀመሪያ ያለን ነገር ተመስገን። የቻለን ፈልጋለን ይደርሳል። ተበድለናል የሆነ ሆኗል። I'm happy ከዛስ በህይወቴ የምፈልገው ነገር አለ። መድረስ የምፈልገው ማሳካት የምፈልገው ነገር አለ አይደለም እንዴ? ስለዚህ I think about it። አሁን ብዙ ሰው እንደዚህ ማድረግ አይፈልግም። አሁን ያጠራ ስትመጣ ዋይ ከንቁ አእምሮ ወዴት መግባት ይጀምራል? ወደ ድብቁ አእምሮ መግባት ሲጀምር መጀመሪያ ደስ ይላል። ከዛ ግን በጣም በፍጥነት የሚያስጠላ ሁኔታ ነው የሚሆነው። ምክንያቱም በውስጣችን ኮንፍሊክት ይፈጠራል። በማንና በማን? በኤክስ እና በዋይ። በፊት ሙሉ ህይወት የሚቋጠረው የነበረ ማን ነው? ኤክስ። አሁን ማን ገባበት? ዋይ። አሁን ኤክስ ሲቋጠርህ ነበር። ተኛ ሲልህ ትተኛለህ፣ ተዝናና ሲልህ ትዝናናለህ፣ ቲቪ እናያለን ሲልህ ቲቪ ታያለህ። ኖርማል ነበረ። አሁን ዋይ መጥቶ ተኛ ይላል። እንቆያለን። ሁለቱም ይከራከራሉ። አንተ ማትረባ ተነስ፣ አልነሳም፣ ስንት ተነስቼ ምን አድርጌያለሁ? ሁለቱም ይጠማመዳሉ። ግን ምንድነው ዋይ ቆንጆ ሆኖ ኤክስ ለረጅም ዓመት አሳድጎሃል። ኤክስ ካንተ ጋር ነው ያደገ። ኮንትሮሉ እንዴት ነው መሰላችሁ? እዚህ ጋር ሲሪየስ ሆነ ግሪን ሺት ስትጽፍ፣ ድሪም ካር ስትጽፍ፣ ስታነብ፣ ይሄ ክላስ በስነ ስርዓት ሳታቋርጥ ስትወስድ ዋይ የሚጀምረው በ1% ነው። ኤክስ 99 ነው። ለምሳሌ 11 ሰዓት እነሳለሁ ሊሆን ይችላል። ዋይ ግን የለመድከው 2 ሰዓት መነሳት ነው ሁሌ። ኤክስ 2 ሰዓት ነው፣ 11 ሰዓት ዋይ ነው። ስለዚህ በቃ ዛሬ ተቀይር ያለው ማታ ስትሄድ ኤክስ ላይ የሚቋጠር አሁን 11 ሰዓት ለመነሳት ለምሳሌ 3 ሰዓት 4 ሰዓት መተኛት አለብህ። አሁን 3 ሰዓት 4 ሰዓት መተኛት የለመዱ ሰዎች ሲሄዱ ቡም ይለው ይተኛሉ። ያለመደ ሰው 3 ሰዓት 4 ሰዓት ስተኛ ጦጣ ነው የምትቀይረው። ምንም እንቅልፍ የለም አይደለም እንዴ? 10 ሰዓት ይሆናል ሳትተኛ። እንዴ የድሮ ህይወቴ ይሻለኛል። ወደ ኤክስ ትመለሳለህ ማለት ነው። የለመድከው ነው። 11 ሰዓት አላርም ሲጮህ በጣም መቀጥቀጥ ነው የምትፈልገው። እንዴ ምን ሊሰራ ነው የሚጮኸው በዚህ ሰዓት? እንደሱ ማለት ነው። ቢዝነስ ለመጀመር ትፈልጋለህ። አንተ የለመድካት አምሻለች። አሁን አመታዊ ገቢ ወርሃዊ ያደርጋለሁ 60 ሺህ ስታይ በዛ ተከስሯል። አንድ ሰው በዛ ታሽጓል። በዛ መኪና ሲይዞ መኪና ወስደውበታል። ሆሆሆ ወይ ጉድ! እኔ ሰላም አልነበርኩም እንዴ? የዋይ አታውቀውማ። የዋይ ህይወት አልገባልህም። ሰምተኸው ነው። አውቀዋለሁ። ብዙ ነገር የማናውቀው ነገር ነው አውቀዋለሁ ምንለው። እስከ አንዴ ከኔ ጋር ድገሙ። አላቅም ስንል ከዛ በውስጣችን ያለ ኢንቴሊጀንስ ለማወቅ ጥረት ያደርጋል። ብዙ ማናውቀው ነገር አውቀዋለሁ ብለን ዘግተነዋል። ሰው የማያውቀው ነገር አውቃለሁ ስለሚል ነው ችግሩ። ስለዚህ ዋይ አይመገብም። ዋይ ስለማይመገብ ይደርቃል። አላቅም ካልክ ህይወትን አላቅም፣ ለውጥን አላቅም ካልክ you become curious። ህልሜን ማሳካት አላቅም ስትል ሁሌ curious ነህ። ኦኬ ስለዚህ ለማወቅ ምን ማድረግ አለብኝ? ማንበብ። ለማወቅ ምን ማድረግ አለብኝ? መማር። ለማወቅ ምን ማድረግ አለብኝ? ቆንጆ ቪዲዮዎች ዩቲዩቦች ማየት። ለማወቅ ምን ማድረግ አለብኝ? መጽሐፍ። you do it because you don't know you do it, you're curious። እሱ እያደረግ ስትመጣ እቺ ዋይ እዚህ ጋር ትንሽ 2 ትሆናለች። ኤክስ እንት ይሆናል 98። እዚህ ጋር ሄደህ ደግሞ ትሞክራለህ። አንዳንዴ የስ ይልሃል፣ አንዳንዴ ኖ ይልሃል። ኖ ቢልህም የስ ቢልህም ትምህርት ነው። የስ ሲሉህ ደስ ይልሃል፣ ትማራለህ። ኖ ሲሉ ይከፋሃል፣ ትማራለህ። ግን ስትመለስ ደግሞ አንድ ትምህርት ትጨምራለህና ሌላ መረዳት ታገኛለህ። ዋይ ስንት ትሆናለች? አይሰማኝም። ኤክስስ 97። ከዛ ደግሞ ከገባው ሰው ቁጭ ብለህ ታወራለህ። የሆነ ነገር ኤክስፒሪየንስ ታደርጋለህ። እነዚህ ነገሮች እየሄዱ ሲሄዱ ኤክስ እስካሁን ድረስ ብዙ አይመስለውም። ኤክስ መንግስትህ ነው፣ ለዘመናት የተቆጣጠረ ነው። እስካሁን ድረስ ምንም አይመስለውም። ኤክስ ሰላም ነው እስካሁን ድረስ። አሁን ግን ይሰጋል። ሰው ለውጥ አይወድም። አሁን ለምሳሌ ዘላለምህ
በድህነት የነበር ከሆነ አሁን ነገሮች መሰካ ሲጀምሩ ገንዘብ ማግኘት ስትጀምር ሊሳካ ትደነቅ ምን ሆንኩ አላላችሁም እንዴ ብለዋል። እዚህ ጋር ብዙ ያሳኩ ሰዎች እዚህ ግራ መጋባት ያለ ማለት ነው። ቴሬር ቤሬር የሚባላል በየራስህ ሞዴል ነው የሚሰራልህ እንደ ያምሮ ማለት ነው። ይሄ ቴሬር ቤሬር ግን በቴስታ በሁሉ ነው ያርጋል። ተነግጣለህ ማለት ኤክስ ነው የሚያመጣው እኮ ቴሬር ቤሬር ሲመጣ ሄሎ ቴሬር ቤሬር እንባላለሁ ልፈትነ ነው አይልም። ባልጠበቀው መንገድ ነው ባም የሚያደርግህ። ዋይ የሚባል ይረሳል። ዋይ ይቅርብ ቢቀርስ ምን ጨነቀኝ? ዋይ ይረሳል። አላርሙ ይጠፋል። ኤክስ ደስ ይለዋል። አላርሙ ሲጮህ አሁን ተስማምተሃል አጥፍተህ እንዴ ምንም ንቀለው መጥቶ ጋቢ ያለብሳል። ሪሞት ያቀብላል። አሁን ደስ ይላል። ሰላም ነው። ምንም ጩኸት የለም እዚህ። በቃ ዋዩ ይረሳል። ዋይ ይረሳል። ባንዴጅህን ትገባለህ። ባንዴጅ ስትገባ መሬት ሰላም ነው። ሀገሪቷ ሰላም ናት። የግል ሀገር የግል ዓለም ሰላም ነው። ጩኸት የለ፣ ጫጫታ የለ። ኢትስ ቢዩቲፉል። አንድ ችግር ግን አለ። ምነው ችግሩ? አንዴ ከዋይ የሚባል ሀሳብ ተዋውቃል። አሁን የምነግራችሁ ያለው ትልቅ ብስራትም ትልቅ መርዶም ነው። ባታውቀው ኖሮ ችግር አልነበረም። አሁን ግን አወቃችሁ። ባንዴጅ የተመለስ ብትመለስ ሁሌ ዋይ እንዳለች አትረሳም። እውነት አንዴ ካወቃት አትለቅም። ዋይ አውቀሃታላ እንደሚቻል አውቀሃል። ባታውቅ ኖሮ አታውቅም። ኢፍ ዩ ዶንት ኖ ዩ ዶንት ኖ። ህፃን ልጁ እስር ቤት ውስጥ ነው ያደገው፣ አያውቅም። እዛ ሊሞት ይችላል። ግን ከሱ ውጪ ከተማ እንዳለ፣ አገር እንዳለ፣ ዓለም እንዳለ፣ ዩኒቨርስ እንዳለ አንድ ያውቀዋል። ለመውጣት ሞክሮ ባይሳካለት መውጣት እንደሚችል ግን ያውቃል። ተስፋ ቆርጦ ዛሬ ሊያለቅስ ይችላል። መውጣት እንደሚችልና ተአምር መስራት እንደሚችል ግን ዩ ነው። ዞር ስትል ካንተ ጋር ክላስ የወሰደ አሳክቶ ታያለህ። ዞር ስትል የሆነ ነገር ተብሎ የነበረ ሲሆን ታያለህ። ይህ ክላስ ስትወስድ ነቃለህ። የምታሸንፈው ግን ስትቆርጥ ነው። ያልቆረጠ ሰው አያሸንፍም። አናቅም። ለማወቅ ለመረዳት ለማደግ ቆርጠ ካልተነሳ የትም አትደርስም። ኖት ወጣ ገባ መቁረጥ መጨከን ሁሌ በዋይ እንደተከበብ ነው። ብዙ ሰው ከላይ አያምንም። አላየህም ማለት የለም ማለት አይደለም። የአብዛኛው ሰው ችግር ምንድን ነው? አሳይና ልመን እመና ይታያል። አምነህ ስትሞክር ነው የሚታይ። ህልሙ ሀሳቡ እዚህ ጋር ጥርት አድርገህ ስታስብ ሀሳቡ ይመጣል፣ ሰው ይመጣል፣ ገንዘብ ይመጣል። ሰው ማሰብ አይወድም። አሁን በደንብ ኮኔክት ማድረግ ሲጀምር አእምሮህ ንቅት ሲል ይህ ሀሳብ ወዴት ይሄዳል? ወደ ድብቁ ይሄዳልና በሄድክበት ሀሳቡ ይከተላል። አይንህ ስትከፍት ዶሮ እርባታ መጀመሪያ የፈለገ ሲሄድ ዶሮ ነው የሚታየው። ዶሮ የሰራ ሰውዬ ያተረፈ ሰውዬ። እኔ አሁን መጽሐፍ ስፈልግ የሚያውቁ ጓደኞች ደግሞ አሉ። የማያውቁ ሆኑ የሚያውቁ ይመስላቸው መጽሐፍ ስጠይቃቸው የማይሆንበት ሁሉን መንገድ ነገሩኝ። ግን ከዛ ልትል ቤት ሲሪየስ ሆንኩና መፈተሽ ጀመርኩ። በጣም ብዙ ጸሐፊዎች ነው ያሉ። አላቅም ነበር ያን ያክል ጎበዝ ጸሐፊዎች እንዳሉ አላቅም። ከዛ ሌላ ሀሳብ መጣ። በምን ይሸጣል መጽሐፍ? አሁን መጽሐፍ ማን ይሸጣል? እነዚህ የሚያዞሩ ብቻ ይሸጣል ምናምን። ኦርጋናይዝ ሲስተም እንዳለ አላቅም ነበር። ከዛ ሲሄድ በጣም የሚገርም ኦርጋናይዝ ከዚህ እስከ ጫፍ ኢትዮጵያ ኦርጋናይዝ ሲስተም የሚበትን አለ። 10,000 ላሳትም ስል 1 ሚሊዮን አውጥቼ 10,000 ላሳትም ስል ኢት ዋዝ አ ክሬዚ አይዲያ። ያገኘኋቸው መጽሐፍቶች 10,000 ያሳተመ ሰው ነበር። 1,000 2,000 ምናምን ነው የነበር። አንድ ቀን ሲሄድ መንገድ ላይ ማለት ነው መንገድ ላይ ሲሄድ በሬዲዮ መጽሐፍ ያስተዋውቃሉ። በሬዲዮ አይመስለኝም ነበር። አሁን ምላችሁ ያለው ምን ነው ካልመሰለ አይታይም አለ። ለምሳሌ መኪና መግዛት ከፈለግ አንድ መኪና እኔ እቺ አይነት መኪና እንደዚህ ነው መግዛት ፈልጋለሁ ስትል የሚመስል ካንተ ውጪ ያ መኪና ያለው አይመስልም። ስትገዛ ከገዛ በኋላ በሄድክበት እሱ ብቻ ነው የሚታየው። አቴንሽን ፎከስ አእምሮ ፎከስ ያደረገበት ይበዛል። አእምሮ መደመርና ማባዛት ነው የሚያውቀው፣ መቀነስና ማካፈል አያውቅም። ችግር ማሰብ ከጀመር ችግር ይበዛል። ክፉ ሰው ማሰብ ከጀመር ክፉ ሰው ይበዛል። ፍቅር ሰው ማሰብ ከጀመር ፍቅር ሰው ይበዛል። አንድ ነገር በሳብኮንሽስ ማይንድ ከገባ ጫማ መልበስ ከገባ ትለብሳለህ።
ልብስ መልበስ በሳብኮንሽስ ማይንድ ከገባ ገባ ነው። ምንም አማራጭ የለም። አሁን መጨመር ጀምራለች። 6 7 8 9 10 እየጨመረች ትሄዳለች። አሁን ማን ይደነግጣል? ፓሩዬ ኤክስ ይደነግ ልትቀይር ነዋ። ይሄ ለውጥ ኤክስ አይወደውም። ለምሳሌ በ5,000 እንመለስ። 5,000 ነው የምታገኘው። አመታዊ ገቢ ወርሃዊ አድርጋለሁ ብለህ ተነስተሃል። አሁን የምታገኘው ስንት ነው? 5,000። ቤተሰቦች የሚያገኙት በዛ አካባቢ ነው። ጓደኞቹስ በዛ አካባቢ። አሁን ምን ያልክ ነው? እና በቃ ሪስክ ልወስድ ነው፣ ቢዝነስ ልጀምር ነው፣ ንግድ ፍቃድ ላወጣ ነው፣ ልበደር ነው፣ መኪና ላሲዝ ነው። ሌትስ ጎ ዩር ኦን ፋየር። መጀመሪያ ቤተሰቦች ደስ አይላቸው። አሁን የኔ ቤተሰብ እኔ እንዳድግ ይፈልጋቸዋል፣ ግን የሆነ አዲስ ነገር ሲጀምር ደስ አይላቸው። ቶርቸር ነው የሚሆነው። ላይክ እኔ ሪስክ እንዳልገባ አንድ ነው። ሁለተኛ ትበጠብጣለህ። አርፈህ የገኘኸው ይዘህ የምትገባ የነበረ አሁን ውርገነዱ ማጭቅ ምናምን ስትጀምር ጠዋት መነሳት ጀምራለህ። አሁን ሁልህ ስተኛ ደስ ይላል። አንዱ ከተኛ ግን ሌላ ሰው ይሰቃያል። ጉራ ደግሞ አለ። እኔ እኮ እንደዚህ ነው የምነሳው ምናምን አለ። ታሰቃያቸዋለህ። ስለዚህ መሰቃየቱ አይፈልጉትም። ሁሉ ሰው ፓራዳይሙ ለምዶ ሰላም ነው፣ ባህሉ አክብሮ ሰላም ነው። አዲስ ባህል የፈጠርክ ነው። ሶ ኖ ዋን ኢዝ ጎና ቢ ሃፒ። አዲስ ነገር ሰው አይወድም። እነሱ ያሉት ይሞላልና ይጫወትልሃል በሰዓቱ ይላል። ያው አላልኩም ከለከለ ያው ግን መሀል ላይ ቴረር ቤሬድም አለ። እየጠነከረች ስትመጣ ኤክስ አን ኢሉዥን ይፈጥራል። ቴረር ቤሬ ማለት ምንድን ነው? ተመለስ ብሎ የሚጮህ ነው። ኪድ ተመለስ፣ አርፈህ ቁጭ በል ያሳምናል። የሆነ ቦታ ትሄዳልና ይከለክሉሃል። አከላከሉ መጥፎ አከላከል ነው። ወይ ደግሞ ዝም ብሎ የሆነ ሰዓት ማለት ነው ኤክስ በቃ አእምሮህን ሁሉ ነገር ያመጣዋልና ባለበት ፍርስ ትላለህ። በቃ ይጠፋል። ሁሉ የገነባው መሰረት ይጠፋል። ትፈራለህ። ያይ ቅርብ ለዚህ ደረጃዎቹ አታውቃቸውም። ስለዚህ ባንዴጅን ትመለሳለህ። ቤተሰቦች ደስ ነው የሚላቸው። እንኳን ወደ ልብህ ተመለስክ። ቤተሰቦች ደስ ነው የሚላቸው። እንኳን ወደ ልብህ ተመለስክ። አመም አድርጎ ነበር ልጄ፣ እንኳን ተመለስክ። ቡና ይፈላልሃል። ማላቀው 1 ሚሊዮን ከማገኝ ቢቀርስ 5,000 ምን ሆናል? 1 ሚሊዮን አመት አልኖር፣ 1,000 አመት አልኖር፣ ከአንድ እንጀራ በላይ አልብላ። የኔ ተፈጥሮ ነው። ኤክስ እና ዋይ እኮ ቢሊዮነሩ ራስህ ነው ያመጣው። ጠቅላይ ሚኒስትሩ ራስህ ነው ያመጣው። ሱቁ አንተ ነው ያመጣው። ሌላ ማምጣት ችል ነበር። እኔ ነው ያመጣሁት እኮ። እኔ ባመጣሁት ሀሳብ እንዴት ነው የምሰቃየው? ኢትስ ማይ አይዲያ። ኢፍ ኢት ወርክስ ኢት ወርክስ፣ ኢፍ ኢት ዳዝንት ወርክ አናዘር አይዲያ። ህይወት አፕ ኤንድ ዳውን አለ። አንዳንዴ ዳውን ስትሆን ስትነቃ ትደነግጣለህ። አፕ ስትሆን ስትነቃ ደስ ይላል። ኢትስ ኦኬ። ኢትስ ጀስት ፓርት ኦፍ ዘ ፕሮሰስ። ኢትስ ኦኬ። ቅድም ተማሪ አለች፣ የራሷ ዋይ የመጣላት ነው። ማርኬቲንግ አለች፣ የራሷ ዋይ የመጣላት። ሁሉ ገበሬ አለች፣ የራሷ ዋይ የመጣላች ነው። ኤቭሪባዲ የራሱ ዋይ ይመጣለታል። አሁን ሪዝን ትገባለህ፣ ታስባለህ፣ ዋይ ይሄዳል። አሁን ዋይ ስደጋግሞ ኦልሬዲ ዋይ ልምድ አለ። ስለዚህ አሁን 0 ብለህ አይደለም የምንጀምረው፣ 10 ብለህ ትጀምራለህ። 10 ዋይ ኤክስ 90 11 ዋይ ኤክስ ስንት? ቢዩቲፉል። ዋይ ስንት ይሆናል? ቀጥሎ 12 ከዛ 88 ነው። አሁን በቃ ገብቷል፣ እንዴት እንደምታያይዘው ስራው እንዴት እንደሚሰራ ኮኔክሽን፣ ሰዎች ታወቃለህ። ያ ስራ ሰርቶ የሚሰሩ ሰዎች ታውቃለህ። አይዲያስ ካም አፕ፣ ፒፕል ካም አፕ እና ሞር ጠንከር እያልክ ትሄዳለህ፣ ሞር እየበረታ ትሄዳለህ። ግን የሆነ ሜጀር ለውጥ በቃ ልትቀይር ስትል ልታሳካ ስትል መጽሐፋውን ልናሳትም ስንል በጣም ብዙ ቻሌንጆች ነበሩ። በጣም ብዙ ቻሌንጆች፣ ተስፋ የሚያስቆርጡ የሆነ ቴረር ቤሬን ይመጣልና ያንካል።
ከለመድከው ወጥተህ ጧት እየተነሳ ነው። ከለመድከው ወጥተህ እየተማርክ ነው። ከለመድከው ወጥተህ እያነበብክ ነው። ከለመድከው ወጥተህ ድሪም ካርድ እየጻፍክ ነው። ድሪም ካርድ እያነበብክ ነው። መጽሐፍ እየጻፍክ ነው። ይሄ ሁሉ አልለመድከው። ያንተ ሀቢትና ልማድ አልሆነም። you're just pushing yourself አንድ የጠበቀው ነገር ካልተሳካ ወይ የሆነ በሽታ ካመመ አሁን ግን አትመለስም። ምክንያቱም ብዙ ጊዜ ተመልሳል። now you say now we don't give up, now we don't stop, we're going to keep moving forward. የሆነ ሰዓት ዋና 12 ዓመቴ ከመሙላቴ በፊት 11 አካባቢ እንትን ትለኝ ነበር እናቴ፣ ዋና መማር አለብህ። ምክንያቱም ሁሌ ሳልም ህልሜ ውሃ ስሰምጥ እና ይሄ ልጅ ዋና መማር አለበት አለች። ሄድኩ ዋና ለመማር ማለት ነው። አሁን መዋኛው እዚህ ጋር ሆኖ ውሃው ማለት ነው መደገፊያ ይዤ ልጅ እኮ ነኝ። በልጅነት ያን ያክል ፍራቻ የሚገርም ነው። አንዳንድ ልጆች አሁን ገና እንደተወለዱ ዋና ይተማሩ ናቸው። ልክ እንደተወለዱ ውሃ ተወረውረዋለ፣ ፍራቻ ስለሌለው ይገለበጣል። ያያችሁ ነው ቪዲዮ አይደለ? እኛ ደግሞ እንዴት እንደምትሞት ነው የምትማረው። ድንጋይ ነው የምትቀይረው። ከዛ ተነሳለኝ። በጣም ኃይለኛ ነው። ተዋበ ነበር የሚባል አስተማሪና የ3 ሜትር ውሃ አለ ማለት ከዚህ ነው የሚጀምረው፣ እያደገ ነው የሚሄደው። እናንተ በዚህ ዝለላል እንዴ ወረወረኝ። ውስጥ ሆኜ ሳየው ማለት እኔ የመሰለኝ መጥቶ የሚያወጣኝ ነው። እሱ ጨዋታ ይዘዋል። ራሴን ካላዳንኩ ማንም አያድነኝም የሚል ሀሳብ ገብ። ምክንያቱም እሱ ጨዋታ ይዘዋል። ወደ እኔም እያየ አይደለም ከሌላ ሰው። የምሬ እኮ ነው። this is true story መጽሐፍ ላይ አለ። አማራጭ እንደሌለ ስታውቅ ማለት ነው ካልቀበጥክ ትወጣለህ። መቅበጥ ነው የሰው ችግር። ምክንያቱም ሌላ ሰው አለ በስተጀርባ የሚያድን ገንዘብ የሚሰጥ የሚያግዝ ሰው አለ። ደምንም ወጣሁ ማለት ነው። ወደ ላይ ወጣሁና ጎበዝ ብሎ ጠራኝ። ኪድ ድጋሜ ዝለላ አልዘለም፣ ወርወረው። ሁለተኛ ለሴንቴ አወጣኝ። ሶስተኛ ሂል ዝላለኝ፣ አልዘልም አልኩ። ወረወረሃለሁ አለ። ኦኬ ምንድነው ያስተማረኝ? ሰው ውሃው ሲገባ ሞቱ ነው የሚታየው። ስለዚህ ተንስ ትሆናለህ፣ ምንም ኦክሲጅን የለህም፣ ትገባለህ። if you're free ውሃው ፍላጎት የለውም አንተን ነው የመግደል። እና ፍራቻ ይስለክልኝ። በቃ በአንድ ቀን ዋና ለመድኩ። ከዛ ወሬ በቃ ዋና ለእናቴ እንደዚህ ያልኩ እላታለሁና ልታይ መጣች ማለት ነውና እሱ ደግሞ ይብስበታል። ከላይ የሚዘለልበት የ3 ሜትር እንጨት አለና ኪድና ከዛ እንዴ አልዘለም። እዛው ስጀነ መረውራለ እንደ ሚስተር ቢን ወጣኋት እንትና በስንት መከራ። ከዛ ተምረናል። ስትዘሉ እንደዚህ ምናምን እንዳትሉ እጃችሁ እንደዚህ ብላችሁ ነው ዘሉ፣ ወይ ደግሞ እንደዚህ ብላችሁ ነው ተተምራ። እሺ እንደዚህ በልሽ። ሌላ ሰው ሲዘል ትስቃለህ እኮ። ከዛ እንደዚህ ብዬ ዘላለሁ። ምክንያቱም ምንድነው ውሃው ጋር የሚመታው ይሄ ብቻ ነው። እንደዚህ ብለህ ከመጣ ይሄ ሁሉ ነው የሚመታው። ዝለል ሲባል ሁሉ ትረሳዋለህ። እንደዚህ ምናምን ተረስተዋል። አሁን ከላይ ማለት ነው ውሃ ይሄ ሁሉ በርበሬ ነው የሚመስለው። ይሄ ሙሉ ቅልጥ ነው የሚለው። ይሄ በጣም ነው የሚያመው። ፍራቻውም አለ፣ ሞትኩ ምናምን ብዙ ነገር ነው የሚመጣልህ አእምሮ። ግን የሆነች ሞመንት አለ ከዛ ላይ እስክትወርድ መሬት ታያታለህ። አይታት በማታሽ ማለት ሁሉ ሰው ሲል ይታያልና ስጥም ነው የምትለው አሎ ላይክ ብለህ ትወጣለህ። የሚገርማችሁ ነገር የሚመጣልህ ሀሳብ ምን ሆነ ታውቃላችሁ? አሁን do it again በቃ መሮጥ ነው የምትፈልገው። ትፈራለህ። አሁን ግን ፍራቻው ተዳክሟል። because you have experience። የመጀመሪያ ከሆነ የሚያስፈራ፣ ሁለተኛ ያስፈራ። መኪና መንዳት፣ ኤኒቲንግ፣ እዚህ ወጥቶ ማውራት፣ ሁሉም ነገር ሁሉም የሚያስፈራ እስከምትጋፈጠው። ሁለተኛ ሄድኩ፣ ሶስተኛ፣ አራተኛ፣ አምስተኛ፣ ስድስተኛ፣ ሰባተኛ በቃ ቢባል ማን ይሰማል? ቤት ሲሄድ ቲማቲም ነው የመሰልኩ። ሁሉ ሰውነቴ በስተት በመግባት ማለት ነው ቀልጦ ቀይ ተቀይረዋል። መመታቱ አብጠዋል። ቲማቲማችን መስለን ቤታችን ገብ። ግን በሚቀጥለው ቀን መዝለል ነው የምትፈልገው። ኢስፋን
ሰው ማንኛውም እዚህ ዓለም ማንኛውም ነገር ያሳካ የመጀመሪያ ቀን ፈርተዋል፣ ቴሬር ቤሬር ውጥቷል። ግን ስትመላለስ እየቀለል እንደዚህ ብሎ በእናታቸው ማህፀን እንደዚህ የዘለሉ አልተወለዱም እነዚህ ልጆች። ኢት ጌትስ ኢዚየር። ይሄ እኮ ነው የሚያስፈራ። እንደዚህ ሲያይ ማለት ነው ቲቪ ላይ ቁጭ ብለው እንደዚህ እነዚህ ፈረንጆች ደግሞ ስራ ያጡ look at the adventure. Life is full of miracles. ይሄ ያስፈራ። ግን ሞር ሪስክ የምትወስድ ከሆነ ሞር አዲስ ነገር የምትሞክር ከሆነ ሞር ሰፊ አእምሮ ነው ያለ። your mind is wild. you live life. ነው ምቾት። ልትከስር ትችላለህ of course፣ ልትወርቅ ትችላለህ of course። ከኖርክ ግን አሁን ሙት ብትባል that's okay. I had a good life. So the point የህይወት ትርጉም 1 ሚሊዮን መቆየት አይደለም። እዚህ ያለ የሚገርም ኤክስፒሪየንስ አሳልፈ መሄድ ነው። የሚገርም ኤክስፒሪየንስ ስታሳልፍ አንዴ ይሳካል፣ አንዴ አይሳካም። that's okay። ጨረቃ የሄዱ ሰዎች እነዚህ ሌቦች ጨረቃ ሄዱ አይደለም። that's not it። ጨረቃ ስንት ነው? ባቡር መስመር የለም፣ ኤርፕሌን መስመር የለም። ፕሌኗ አምቡላንስ አይላክ። እዛ ከሄዱ በኋላ ምንም ብትሆን ኤርፕሌኗ መመለስ ተስፋ እኮ የለም። ከዚህ ወደዛ ለመወርወር እኮ ስንት መከራ ነው ከዚህ ወደዚህ ለመመለስ። ግን በተደጋጋሚ ዋይ የምትሄድ ከሆነ እየፈራ courage is not the absence of fear። ደፋር መሆን ማለት አለመፍራት አይደለም፣ እየፈራ ማሸነፍ ነው። እየፈራ እየሰጋ እየደከመ መቀጠል ነው። አትፈራም ማለት አይደለም፣ ግን ከፍራቻ በላይ ነህ። አትጠራጠርም ማለት አይደለም፣ ግን ከጥርጣሬ በላይ ነህ። you just go። ኤክስ የተዳከመው ዋይ የተቋጠረ ይመጣል። እዚህ ተመስገን። ነገር ግን ይሄም ባንዴጅ ነው። ከተወሰነ ጊዜ በኋላ ኢንጆይ ካደረግከው 1 ሚሊዮን በወር ባንዴጅ ነው። ቀላል ነው። አመት 2 አመት አድርጌው እኔ 1 ሚሊዮን በወር ብል ምን ትርጉም አለው? it's the same thing። it's ባንዴጅ። ማስበው 1 ሚሊዮን ነው፣ ማምነው 1 ሚሊዮን ነው፣ ሰራው ለ1 ሚሊዮን፣ ማገኘው 1 ሚሊዮን ነው። ቤተሰብ ተቀይሯል፣ እኔ ተቀይሬያለሁ፣ ግን ሞር ማድረግ እችላለሁ። ስለዚህ ምን የሚባል አይዲያ ደግሞ አለ ዚህ የሚባል አለ። there is always a better idea። 100 ሚሊዮን በወር የሚባል አለ። 1 ብር 1 ዶላር እኩል ነው የሚባል አለ። so we grow። ያስፈራል። yes። አሁንም ቦክስ አለ of course። የተዘጋጀሁበት አይደለም ያልተዘጋጀሁበት ቴሬበሪ አለ። but now I have understanding። when you have experience it's easy። ምንም ነገር ሲመጣ it's okay። ከተሳካ it's okay፣ ካልተሳካ it's okay። ደስ የሚለው ግን በቃ እስከምንሞት ድረስ እድገት አለ፣ እስከምንሞት ድረስ ለውጥ አለ፣ እስከምንሞት ድረስ life is an adventure። ብዙ ነገሮች እናገኛለን፣ እናጣለን፣ እናድጋለን፣ እንቀይራለን። ስትሄድ ምንም የሚቆጭ ነገር የለም። and you do this every month joyfully። ትክክለኛ እውቀት፣ ትክክለኛ እውነት ስናገኝ ነፃነታችን ግዴታ ነው። ቴሬር ቤረር ሌላ የሚጠፋበት ቦታ ሃይኪንግ ይባላል። እሁድ ጠዋት ሃይኪንግ እንመጣለን። ቅዳሜ ኔትወርኪንግ አለን 9 ሰዓት። በደንብ እንምጣ። let's go። እኔ ድንቅ ነኝ፣ አንቺ ድንቅ ነሽ፣ አንተ ድንቅ ነህ፣ እኛ ድንቅ ነን። ትልቅ ህልም አለኝ። ምስጢሩ ከመረዳቴ በፊት የራሴ አእምሮ ጌም ያጫውተኝ ነበር። አሁን ግልጽ ብሎልኛል፣ ምስጢሩ ገብቶኛል። የቀረኝ ካለ ደግሞ መጽሐፉ ያሉ ባርነት፣ ማሰብ፣ ግጭት፣ ቴሬር ቤሬር፣ ፍሪደም የሚሉ ምዕራፎች ደግሜ በማንበብ አእምሮዬ ላይ ጥርት አድርጓለሁ። የገባኝ ዕለታ በሙሉ እምነት የሰራው ዕለታ ነፃነት መግባቴ ግዴታ ነው። ገብቶኛል፣ ነቅቻለሁ፣ ተጀምረዋል። አሁን ወደፊት፣ አሁን ወደ ላይ። እንደዚህ አይነት ቪዲዮዎች እንዲደርሷችሁ ሰብስክራይብ ማድረጋችንን አንርሳ። እናመሰግናለን።